በሀገራችን ብዙ ቃልቾች የዓለማችን ጀግና ሴት እየመወስዳት ትክክል ናት ብዬ ነው የምወስደው። የኛ ጥፋት እኮ ነው። ይኸውልሽ መጀመሪያ እኛ አገልጋይ ስንሆን ካህን ስንሆን የተሰጠን መንጋ አለ በእጃችን። ደብረ ዘይት ቢሾፍቱ ቃሊቲ ገብርኤል ድረስ መጣው። ባቀረብካቸው ልክ የሚቀርቡ በሰጣቸው አክብሮት ልክ የሚከበሩ አንተ ስታቀርባቸው የሚቀርቡ ስታርቃቸው የሚርቁ ናቸው። እና ብዙ ጊዜ ልብ ብለህ አይተህ ከሆነ ከካህናት በላይ መታ የምትቀመጥ ከሆነ ካህኑ ነው ያስቀመጣት፣ እሱ አይደለችም። ካህኑ ከዚህ ላይ ተቀመጭ፣ ይሄ ከካህን ቦታ ላይ መቀመጫ አትችይም ብሎ ካህኑን ማስቀመጥ ያለበት። ሁለተኛ ደግሞ ካህናቶች በሚበሉበት ምግብ አካባቢ አብራ ገብታ ካለቃው ጎን ተቀምጣ ካህናቶች ከሚበሉት በላይ እሷ ተከብራ ስትበላም አይተናል፣ ስትጠጣም አይተናል። ብዙ ቦታ እዛ ከሌ ከላይ የትም ቦታ ላይ ያለ ነገር ነው ይሄ። ይህን ያለ ነገር ግን እነዚህ ምዕመናኖች ቤተክርስቲያን ለመርዳት ሲመጡ አሽሟጣጭ ክፍል አለ፣ እወደድ ባይ ክፍል አለ። ይሄ እወደድ ባይ ጫማ ሁሉ ሊያወልቅ ይችላል፣ ወንበሩን ሁሉ ሊለቅ ይችላል። እና አሁን አንተም ሆነ ራሄል እችን ሴትዮ መናገር አትችሉም። እቺ ሴትዮ በተሰጣት ክብር ልክ የቤተ ክርስቲያን አሽሟጣጮች፣ የቤተ ክርስቲያን አድርባዮች ከሷ በሚያገኙት ፍርፋሪና ልቅምቃሚ ሴትየቱን ከካህናቱና ከዳቆነቱ በላይ ያስቀመጧት። እነዚህ ከሷ የካባ መግዣ፣ የስልክ መግዣ፣ የጎደለ ገንዘብ መሙሊያ፣ አንዳንድ ሲሰርቁም ሆነ ሲያጠፉም ዝም ስለሚባሉ ለማሽሟጠጫ ሰዎች እግዚአብሔር የሾማቸው እንዳልሆነ እንዳትሰናከል ብዬ መሰናከሉ ያለ ከውስጥ ካሉ ሰዎች ነው እንጂ ከእሱ አይደለም ብዬ ነው። ከምዕመናን አይደለም እንድትረዱ እንፈልግ። ይህንን ካልተናገረ እውነት ነው። ግን ምናልባት ደግሞ አንዳንድ ጊዜ ልክ ነው እሱ ያሉት ልክ ሆኖ ልክ ነው። ብዙ እሱ ላይ እንትን የለኝም። ልክ ሊሆን ይችላል። ልክ ነው። በቃ አንዳንዴ የምንሰጣቸው ወንበር ላይ ነው ሰዎች የሚቀሙት፣ ባለቤቱ ያቀረበላቸው ወንበር ላይ ነው። ግን አንዳንድ ጊዜ ደግሞ ካህናትም ጭንቀት ሊመጣባቸው ይችላል። አሁን እኛ ያለንባት ትንሽ አካባቢ ደከም ያለ ዝቅተኛ ማህበረሰብ ያለበት አካባቢ ነው እና ከማጣት ይሆን እንደሚያስጨንቃቸው ብዬ አስባለሁ። እና አሁን ጥምቀት ላይ ነው እንደምበደም ሴትዮዋን አይቼ በእውነት እኔ አፈርኩኝ። በቃ ይሄ እንደዚህ ሰረገላ የሚነዳ ውስጥ አብራ ሽር ጉድ ስላለች እንዴ ሴትዮ ምን እያደረገች ነው? ብቻ ለኔ ሳቅም ያዘኝ። እኔ የምልህ ቤተክርስቲያን ግን ፈርሷል ነበር ቦታ ተፈቀደ እንዴት እንደገና? አሁን እንደውም ግንባታ ምናምን እንዲጀምር አንዳንድ ፕሮሰስ ላይ ያለ ነው እና ተፈቀደ አስርቶ አይ ጥሩ ሁኔታ ላይ ነው ያለው። ግን ያው አንዳንድ ስርዓቶች አሉ መስተካከል ያለባቸው። ያው የነሱ የተሰጣቸው በመሪነት ቦታ ላይ ያሉት የሚያስተካክሉት ነው። የኛ እንትን አይደለም። እኛ ታዛዦች ነን። ጠጠር አቀብሉ ስንባል ጠጠር ማቀበል ነው የኛ ስራ። የመገንባቱ የማነጹ ስራ በአናጺው እጅ ላይ ሆነና ብዙ አይደለም። ግን ያየነውን እንደ ኮሜንት እናቀርበዋለን። ግን እንደዚህ አይነት ሰዎችን በእኛ ቤት ውስጥ ያሉት ሰዎችን መውቀስ እንችላለን። እቺ እህተ ማርያም የተባለችው ግን ዘላ ሲኖዶሱን ድረስ መሳደብ የምችልበትም አንዴት የላትም። በነገራችን ላይ አንዳንድ ጊዜ ሳታንሰራራ በፊት አቅም ሳይኖራት በፊት ኦርቶዶክስ ነኝ በምትልበት ሰዓት የነበረውን ህዝብ አስተምሮ መያዝ ይቻል ነበረ። እኔ እያልኩ ያለው ጮኸናል ማለት ኧረ ተው ግን ማንን ልታስተምሩ ነው? ተው ግን መምህራን ከአውደ ምሕረት ህዝቡን እያጣችሁት ነው። ተው ብለናል። እሺ በውስጥ ሁሉ የምንጽፍላቸው መምህራን አሉ። ከዛ ወጥቶ ይናገራት ወንድ ነው። ከዛ ነገ አንተ እንትን ቦታ ላይ ይውክም ከዛ ጸጥ። ከዛ በቃ የራሷን ተከታይ ያፈራች የራሷን ቤተክርስቲያን ሰራች። በቃ አለቀ። የኛ ጥፋት እኮ ነው። ይኸውልሽ መጀመሪያ እኛ አገልጋይ ስንሆን ካህን ስንሆን የተሰጠን መንጋ አለ በእጃችን ላይ ሊመራ። አሁን አንድ ካህን እኔ አሁን እኛ ስል እኔ ካህን አይደለሁም፣ ተራ መሀይም ምዕመን ነኝ። ግን ካህናቶች
አንድ ለምሳሌ አንድ ካህን የንስሐ ልጅ ሲሰጠው ንስሐ ልጅ ሲሰጠው ያንን ነፍስ ለመንግስተ ሰማያት የማብቃት እዛ ቦታ ድረስ እስኪደርስ ድረስ የማስተማር የማነጽ ስራ የካህኑ ነው። በምድር የዛ ሰው የዛ ግለሰብ ነፍስ በዛ ካህን እጅ ላይ ነውና፣ ስለዚህ እነዚህ ሰዎች መጀመሪያ መሪ የት ነው ሊገኝ የሚገባው? አንድ አስተማሪ የቧልት ጭቅጭቅ ያለበት ወይም የረከሰ ቦታ ላይ ሊገኝ አይገባም። ምክንያቱም ካህን ነው፣ ቀዳሽ ነው። እግዚአብሔር በትረ ስልጣኑን ሰጥቶታል። እግዚአብሔር ቅዱስ አይደለ? እግዚአብሔር ቀዳሽ አይደለ? እንዲቀድስ በሱ ክህነት የሱን ካህን አድርጎ እስከ ሾመው ድረስ የረከሰ ቦታ ላይ ከተገኘ ያኛው ሚስጥሩ እንዳይጋለጥበት ሲል አሁን ያው ሆዳሞች ነን ብዙዎቻችን። ይሄ ለሆዳችን ስንል ብዙ ነገር እየሸጥን ያለንበት በመሸጥ የሸቃጮች ዓለም ላይ ያለ ነው። አሁንም የምንፈልገው ትውልድ ራሱን ሰውቶ እንትን የሚል የምንፈልገው ራሱን ሰውቶ አንተ ጌታን ተቀበይ ስለምትለኝ ከአንተ ጋር አላወራም ነበረ ይዛኔ ማለት ነው። ምክንያቱም ከአንተ ጋር የነበረንን ጭቅጭቅ ይቻለን እንግዲህ ቤታችን ማለት ነው ቤተሰባችን እና አሁን የዛኔ እኛ የዛሬ ስንት ዓመት 5-6 ዓመት ሆናት ሴትዮ እኔ እንደዚህ የሆነ ኢህአዲግ ከመውረድ በፊት ትላልቅ ፖለቲከኞች በቃሊቲ እስር ቤት ታስረው ነበረ እና የዛ ጊዜ ደብረ ዘይት አዳማ ይሄ ቢሾፍቱ ነው የዛ ጊዜ እና በዚህ ቀን እግዚአብሔር በቃሊቲ የሚገኙትን እስረኞች በሙሉ ፍች ተብያለሁ አለች እና በዚህ ቀን ሁሉም እስረኛ ይፈታል ብላ አወጀች እና የዛ ጊዜ ሰው የቃሊቲ እስረኛ በሙሉ ይፈታል ብሎ ሰው እሷ ገብታ በራፉን ድንግል ማርያም ምንድስትራ ትመታዋለች በሩ የዛ ጊዜ ይበረገዳል፣ አራቱም ማዕዘን ይከፈታል፣ ሁሉም እስረኛ እግዚአብሔር ነው የሚፈታው እንጂ መንግስት ሳይሆን ይፈታል ብላ አዋጅ አወጀች እና የዛ ጊዜ እኔ እውነት መስሎኝ ከደብረ ዘይት ቢሾፍቱ ቃሊቲ ገብርኤል ድረስ መጣሁኝ። ስመጣ በላይኛው በኩል በእስር ቤቱ በላይ በኩል ወደ ሳሪስ የሚመጣው ወደ ገብርኤል በኩል የሚባለው የሀገር ህዝብ በታችን በላይ ግጥም ብሏል። ከዛ የሀገር ፌዴራል መጥቶ ደግሞ ሰውን ይደባደባል ሸሻ በሉ እያለው እሷ በቃ 6 ሰዓት ምናምን የቀጠረች በዛ ሰዓት ላይ እስር ቤቱን መታ ድንግል ማርያም ይዛ መታ ተገልጻ እየባረከች ገብታ በቃ እስረኛውን በሙሉ የምታስለቅቅ ነበር ብሎ ሰው ያሰበ። ከዛ አንዱ ጅል እኔ ነኝ። ከዛ ቦታ ላይ ቆጭ ድራማ እኮ ነው የሚሰራብን። ግን በስላሴ ይህን ታሪክ ለማየት እኔም እዛ ቦታ የተገኘሁኝ ስንጠብቅ ዋል 6 ሰዓት አለፈ፣ 7 ሰዓት አለፈ። አንዳንዱ ሰው መጣች ይላል። በቃ ሰው መኪና በራፉ እስረኛ ሊጠይቅ በገባ ቁጥር እሷ ትሆናለች እያል ስንጃጃል እስከ 11 ሰዓት አንቆይም እዛ ድረስ። ከዛ የሀገር ፌዴራል መጣና እያንዳንዳችን በዱላ ቂጥቂጣችንን እያለ ፍቅር ስላለን ነው። ግን ብዙዎቻችን በእመቤታችን ስለመጣብን አንችልም። የሚገርምህ የእሷን ፍቅር ሳይሆን እኛ የእመቤታችን ታሪክ እናያለን ብለን ከዛ ያ ሁሉ ሰው ተፈተነ። የተፈታ እስረኛም አላየንም፣ የሆነ ታሪክም አላየንም። እንደ አድርጋ በህዝብ ውስጥ ቀልድ ይቻታል። ይሄ በአይዲ በብረቱ ያየሁትን ነው። ከደብረ ዘይት ቢሾፍቱ ተነስቼ አዲስ አበባ መጥቼ ማለት የዛ ጊዜ አዲስ አበባ አልገባሁም ነበር። እውነት እኮ ነው አባ። አንዳንድ ጊዜ እኛ በመሀይምነት የምናደርጋቸው ነገሮች ለንግድ እንደሚሸለት በግ በሸላቾቹ ፊት እንደቆመ በግ ነው አብረን ተነርታ የምንሄደው እና ማየት ነው። አሁን ማየት በተለይ የአዲስ አበባ ህዝብ ተምሯል የሚባለው የአዲስ አበባ ህዝብ እኛ ማለት ነው፣ እኔንም ጨምሮ። ደግሞ በኋላ ደግሞ በሌላ ቀን ደግሞ ተሰውራ ገብታ ነው እንጂ መታ ነበረ እና ተሰውራ ገብታ ብዙ እስረኞች እኮ ተለቋል የሚባል ደግሞ ወሬ ተለቀቀው። ተከታዮቿ ናቸው እንደዛ የሚያደርጉት። አይ ተማሪያም የስራሽን ግን እኔ አሁን ቅድም ትክክል ናት ያልኩት ጎበዝ ነች። አንድ ሰው እኮ ጠንቁሎም አስተንቁሎም ይበላል።
ከዛ እሷማ ጀግና ነች። ጀሞ ያላትን ሆቴል ቢያዩ መምህር የስራ እድል ፈጥሮ በእውቀቱ በቅንጭላቱ አንድ ሰው እንግዲህ ጉልበት ያለው በጉልበቱ ተሸክሞ ጭቃ ተሸክሞ ድንጋይ ተሸክሞ ቤት ሰርቶ ቆርቆሮ መጥቶ ከርሱን ይሞላል። ዲግሪ ያለው ሰው ደግሞ በዲግሪው ወረቀቱን የዲግሪ ወረቀት ይዞ እየዞረ ሄዶ ማስታወቂያ አንብቦ ይቀጠራል። ወይ ድርጅት ይቀጠራል ኃላፊነትን ወይም በመንግስት ይቀጠራል። ገበሬ የሆነ ሰው ደግሞ በቃ የት አካባቢ ነው እርሻ የሚታረስበት ግብርና የሚቀጠርበት የሰፈር ብሎ ይቀጠራል። እቺ ሴትዮ እንግሊዝ ሀገር የቆየች ነች። ሲስተሟን ተጠቅማ ኢትዮጵያ ውስጥ ብገባ ምን አይነት ስራ መስራት እችላለሁ? በሀገራችን እኮ ብዙ ቃልቾች ብዙ ቤት ትልቅ ግቢ አጥረው ብዙ ህዝብ የሚከተላቸው እየሄደ የኢትዮጵያ ህዝብ እየሄደ እየተፈነደደ ገንዘቡን እየከፈለ በቃልቻ ስራ ላይ የሚኖሩ ብዙዎች አሉ። ለኛ ሰፈር ራሱ በጣም ትልቅ አዲ ያቋል። ይሄ ሄኖክ ቤት አዲ ስላሴ ቤተክርስቲያንና የጠንቋዩ ቤት መንገዱ ከጠንቋዩ ቤት ጀርባ ስላሴ ቤተክርስቲያን አለ እና እቺ ሴትዮ ቤተክርስቲያን ገብተው ከሚያጭበረብሩት ሰዎች እቺ ሴትዮ ትሻላለች። ለምን ብትይ ቤተክርስቲያን ክህነት ሳይኖረው ክህነት እንዳለው ነው የሚቀድስ ከሆነ አትስረቅ ተብሎ ቤተክርስቲያን ገንዘብ የህዝብ ገንዘብ የሚሰርቅ ከሆነ ሙስና ትቀበል ተብሎ ሙስና እየተቀበለ የሚበላ ከሆነ በኃጢአትና በድፍረት በቅዱስ ታቦቱ ፊት የሚመላለስ ከሆነ በድፍረት ቤተ መቅደስ ውስጥ የሚገባ ከሆነ በድፍረት ስጋው ደግሞ ፈትቶ ለህዝብ የሚሰጥ ከሆነ በድፍረት አውደ ምሕረቱ ላይ ቆሞ ራሱን እንደ ጻድቅ አድርጎ የሚያስተምር ከሆነ በድፍረት ክህነት ድቁና የሚሰጥ ከሆነ እነዚህ ሁሉ ድፍረቶች በቤተ መቅደሱ ሙሴ ማነው ሌዊ እና አሮን እነ ዘካርያስ ራሱ ክርስቶስ በተመላለሰበት ቤተ መቅደስ ውስጥ ክርስቶስን ወክለው በማይገባቸው ቦታ ላይ ተገኝተው እግዚአብሔርን የሚያሳዝኑ የሚያስቀይሙ ከሆኑ በውጭ ሆኖ ቤተ መቅደሱን ሳያረግስ የራሱን መስፈርት እና ሕግ አውጥቶ ያመነውን ሰው የተከተለውን ሰው ገንዘብ እየተቀበለ ራሱን ማኖር የሚችል ሰው ከሆነ ያ ሰው ብልጥ ነው። ምድራዊ ፍላጎትን አሸንፎታል፣ ገዝቶታል፣ የራሱን ኑሮ እየኖረ ነው። ትክክል ነው ብዬ ነው የማምን። ግን እኛ ግን እንደ ተማሪያም ፈጠራ የተቀባችሁ ነገር ማለት ንግስናውን ራሱ እንዴት አሰበች እንደ ተማሪያም ፈጠራ ሳንፈጥር እንደ ተማሪያም አማኞችን ሌላ አማኞች ሳንሰበስብ ቅዱስ ጴጥሮስ በሰበሰበው ህዝበ ክርስቲያን ቅዱስ ጴጥሮስ በሰራው ቤተክርስቲያን ክርስቶስ በመሰረተው ቤተክርስቲያን ክርስቶስ በሞታላት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሆኖ ግን አባቶች ደማቸውን ባፈሰሱበት አጥንታቸውን በከሰከሱበት ሰማዕትነት በተቀበሉበት በባዶ እግራቸው በሄዱበት ከጫካ ከአራዊቱ ከዱር እንስሳት ጋር ታግለው እንደነ አቡነ ገብረ መንፈስ ቅዱስ ከአንበሳና ከአናምርት ጋር ጫካ ውስጥ እየጸለዩ ዋጋ በከፈሉባት ቅድስት ቤተክርስቲያን ላይ አሸዋፊ ፌዘኛ ክህነት ሳይኖረው ክህነት እንዳለው አባት ትክክለኛ አባት ሳይሆን ትክክለኛ አባት ነው ብሎ በቤተክርስቲያን ላይ ከሚያሾፍ ይልቅ ራሷን ንግስት ብላ በንግስትና ማዕረግ ተቀምጣ አፍራ አማኝ አፍርታ ኑሯን መስርታ ንግስት ተብላ ምንም ሳይቸግራት የኢኮኖሚ ችግር ሳያጋጥማት ከኖረች የዓለማችን ጀግና ሴት ብዬ ነው የምወስዳት እኔ። ምክንያቱም እዚህኛው ቤተ እምነት ንግስት አድርገሽ ብትሾሚያት የተሾሙት ስላልተጠቀሙበት ነፍሳቸውን ማለት ነው። እና ትክክል ናት ብዬ ነው የምወስደው እኔ በራሴ በኩል በስራ ፈጠራው ማለት ነው። በስራ ፈጠራው ጎበዝ ገብቶሻል። መግባባት ነው። የኑሮ ውድነቱ አይነካት። በዛ ላይ ሰራተኛ እንኳን አቀጥቅም ሆና ተከታዮቿን ነው የምታስለፈው። ባዶ እግራቸውን የሚሄዱ ተከታይ ያላት ተሸፋፍነው ምናምን። እሱማ ጀግና ናት። እኔ እኮ ሀሳቧ በጣም ነው የሚገርመኝ። እኛ ግን ምንድነው ይሄ መጽሐፍ ቅዱስ እኛ አልጻፍነውም። አባቶቻችን
ከክርስቶስ በተነገራቸው በመንፈስ ቅዱስ ከአርባው መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ እኛ አልፈጠርነውም። ይሄ መጽሐፍ ቅዱስ ቃሉ ሊከበር ይገባል። የዚህን መጽሐፍ ቅዱስ ቃል የማያከብር ሰው በእግዚአብሔር ዘንድ ተጠያቂ ነው። ግን ከዚህ መጽሐፍ ቅዱስ ውጭ በዚህ መጽሐፍ ቅዱስ ውስጥ ከምትነግድ፣ በዚህ መጽሐፍ ቅዱስ ውስጥ ከርስህን ከምትሞላ፣ በዚህ መጽሐፍ ቅዱስ ውስጥ ራስህን ከምታታልል፣ የሃይማኖት አባት ነኝ ብሎ ራስን ከማታለል፣ ምድራዊ ፍላጎትን ለማሟላት በእምነት ከመነገድ ከእምነት ውስጥ ሌላ ሀሳብ አንስቶ መነገድ የተሻለ ነው።